ዓለም በፍጥነት እየተቀየረች ነው ከምታስቡት በላይ በፍጥነት። ምናልባት በዚህ መንገድ ከቀጠልን ከቅርብ ጊዜ በኋላ ሰርቫይቭ ልናደርግ አይመስለኝም። ኢኮኖሚው ላይ ወይም ደግሞ ሲስተሙ ላይ አዳፕት አድርገን አብረን መሄድ ካልቻልን የምሬን ነው በጣም ብዙ ሰው የሚጎዳበት ነው። ለገባው ሰው ምንም የሚያስፈራ ነገር የለም፣ ግን ላልገባው ሰው እና እነዚህ ቤዚክ ስኪሎች ለሌሉት ሰው ግን በጣም አደገኛ ዓለም ላይ ደርሰናል። እንደ ሁልጊዜው ፐርሰናል ዲቨሎፕመንት ፕራይቬት ክላስ መውሰድ የምትፈልጉ ሰዎች 09484863 ዋትስአፕ ላይ ቴክስት ማድረግ ትችላላችሁ። አስታንቴ ማግኘት ትችላላችሁ። ሰብስክራይብ አድርጋችሁ ጀምሩ። የመጀመሪያው የእንግሊዝኛ ቋንቋን መቻል ነው። የእንግሊዝኛ ቋንቋ እውቀት ከምንም ጊዜ በላይ የሚያስፈልግበት ጊዜ ነው። አንዳንዴ ሶሻል ሚዲያ ላይ አያለው ለሀገር ቋንቋ ያለህ ንቀት፣ ለሆነ ነገር ያለህ እንትን ሰዎች እንግሊዝኛ ሲያወሩ ወይም እንግሊዝኛ ሲቀላቅሉ በጣም ከልባችሁ የምትበሳጩ ሰዎች አላችሁ። ኦፍ ኮርስ ይገባኛል፣ ሀሳቡን አንደርስታንድ ስለማናረግ ወይም ደግሞ ስለማያረግ ያ ሰው ወይም ደግሞ ለአንዳንድ ሰዎች መራቀቅ ወይም መንበላጠጥ ስለሚመስላቸው ሊደብራቸው ይችላል። ከዛ እንግዲህ ልረዳ ይችላል። ግን በዚህ ዘመን እንግሊዝኛ አለመቻል ትንሽ አደገኛ ነው ብዬ ነው የማስበው። ምክንያቱም ዓለም ከምታስቡት በላይ በፍጥነት እየሄደች ነው። አብዛኞቹ እውቀቶች ደግሞ ያሉት በእንግሊዝኛ ነው። አብዛኞቹ ኖሌጆች ደግሞ ያሉት በእንግሊዝኛ ነው። ይሄን ምንም ልንክደው አንችልም። በዚህ ሰዓት ምናልባትም ፒኤችዲ ሰው ካለው ባልተናነሰ እንዳይደብራችሁ ባልተናነሰ እንግሊዝኛን በደንብ የሚችል ሰው ስኬታማ የሆነ ነው። ምክንያቱም የሚመጡትን ሪሶርሶችና አገልግሎቶች በአግባቡ እየተጠቀመ ማለት ነው። ኤአይን ለመጠቀም ዩኒድ እንግሊዝኛ ሞስት ኦፍ ዘ ታይም አይደለም። ምናልባት አማርኛ ገና እየጀመረ ነው በትንሹ በደንብ የማይችልን ገና ትሬን መደረግ አለበት። ያ እስኪደረግ ሁሉ ሰዎች ግን ጥሰዋቸው ይሄዳሉ። ቋንቋን በደንብ መቻል ያስፈልጋል። እኔ የምሬን ነው የምላችሁ። በቃ እንደ ማንኛውም ስኪል እንግሊዝኛን ፕራክቲስ ማድረግ አለባችሁ። በምን መንገድ ፕራክቲስ ማድረግ ትችላላችሁ? አንዱ ሁለት ሀሳብ ልሰጥ እችላለሁ። ከዛ ውጭ ግን በዚህ ሰዓት እኔ ቋንቋዬ ቋንቋ ያለ ክብር ምናምን አይደለም። ከዛ ጋር አይገናኝ። ማናችንም አማርኛ እንችላለን አይደለም? ማናችንም በአማርኛ እንግባባለን። ኦፖርቹኒቲ ሲኖር ግን አይደለም ያ ነገር የሚያመጣልህ ጥቅም ሲኖር ግን ትለምደዋለህ። ይሄ የሰው ልጅ ባህሪ ነው። ከድሮ ዘመን ጀምሮ እኮ ንግድን ለመነገድ በትዳር ለመስተሳሰር በተለያየ ነገር የዛን ሰው ባህል ቋንቋ ትለምዳለህ አይደለም? አሁን ላይ ኢኮኖሚውን እየመራው ያለው ዓለምን እየመራ ያለው ቋንቋ እንግሊዝኛ ነው። ምክንያቱም ዲፕ የሆኑ ዓለም ላይ በሚሊዮን ብር ከፍለህ የማታገኛቸው ሰዎች በእንግሊዝኛ አሉ። ፖድካስቶች ላይ ታገኛቸዋለህ አይደል? አዳምጠህ ብዙ ስኪል ልታገኝ ትችላለህ። በጣም ፎር ፍሪ ማለት ነው። ምንም ገንዘብ ሳትከፍል ከቤት ተቀምጠ የሚገራርሙ እውቀቶችን ማግኘት ይቻላል አይደለም? ሰው ከኤአይ ጋር በደንብ አድርጎ ቻትጂፒቲን ማንሳት ይቻላል። ጀሚናይ የተለያዩ ኤአይ ቱሎችን ተጠቅሞ በደንብ ጎበዝ መሆን ይችላል። ቪዲዮ ኤዲቲንግ፣ ሌሎች ነገሮችን እንደ ስኪል የምታስቧቸውን ነገሮች ለመማር በቀላሉ በእንግሊዝኛ የተሰሩ ቪዲዮዎች አሉ ፎር ፍሪ በደንብ ዲቴል። ምክንያቱም እነሱ ሪሶርሱ አላቸው አይደል? አክሰሱ ስላላቸው በደንብ ዲቴል ነገር ሰርተውታል። ያንን ለመጠቀም ዩኒድ እንግሊዝኛ ማጣጣል አትችልም። አለበለዚያ ከሲስተም ውጭ እያረገህ ነው የሚሄደው በጊዜ ሂደት። ዓለም ከምትሄድበት ፍጥነት መሄድ የምትፈልጉ ከሆነ ዩኒት ነው በተወሰነ መልኩ። ስለዚህ እንደ ስኪል ጥረት ማድረግ ያለባችሁ ነገር ነው ብዬ አስባለሁ። ምክንያቱም እንግሊዝኛ አለመቻል ከብዙ ነገር ያርቃል። የምሬ ነው፣ በጣም ከብዙ ነገር ነው የሚያርቀው። ባለፈው ማን ነው ይሄ አይሾ ስፒድ በመጣ ሰዓት እንግዲህ ኢትዮጵያዊውን አይታል እንግሊዝኛ አለመቻሉ ናል። እኔ ከትችት አንፃር አይደለም እንግሊዝኛ አለመቻሉ እንድተቸው አይደለም የሚያደርገኝ፣ አለመቻሉ ያሳጣው ነገር ነው የሚቆጨኝ። ተረተኛ እንግሊዝኛ አለመቻሉ ሰው ለትረባ ምናምን ነው የሄደው። እኔ ግን ስንት ሚሊዮን እንዳጣ ነው ማስበው። ምክንያቱም ዓለም ላይ ያሉትን ፋኖች መያዝ ይችል ነበር። የማንን የስፒድን ፋኖች መያዝ ይችል ነበር። ለምሳሌ የዛኛው ሀገር የምናም ታንዛናዊ ነው። ታንዛናዊው ካየኸው እንግሊዝኛ በደንብ ይችላል። አሁን ዩቲዩብ ቻናል ብታይ በእንግሊዝኛ ነው ኮንተንት የሚቀርጸው፣ በእንግሊዝኛ ነው ቪዲዮ የሚሰራው። በጣም በቃ ዓለም ላይ እንግሊዝኛው ፐርፌክት ነው ወይ አይደለም፣ ግን ኮኔክት ማድረግ ትችላለህ ከዓለም ጋር። ገባ በደንብ ከኢትዮጵያዊ በላይ ያኛው ዲስከስ አድርጎ በደንብ ይሄኔ ላይ ባክ ኤንድ ፎርዝ እንዲኖራቸው ይችላል። ኤኒዌይስ እንደ እንትን የምታጣጥሉ ሰዎች አይ ቲንክ ኢትስ ሮንግ ኢትስ ኖት ዘ ታይም። በዚህ ዘመን ኪፕ አፕ ማድረግ የምትፈልጉ ከሆነ ከዓለም ጋር ዩኒት ነው እንግሊዝኛ ብዬ አምናለሁ። እኔ በቃ ብዙ ሰዎች ሲሉ ሰምቻለሁ። እኔ እስከዛሬ ተናግሬ አላውቅም። አሁን ላይ ግን አይ ቲንክ ትንንሽ ነገሮችም ከባድ እየሆኑ ነው ለሰዎች። ተረድታኛል አለም። ስለዚህ እንግሊዝኛ ቋንቋን ማሳደግ አለ። በእንግሊዝኛ ቋንቋ በምን ያድጋል? ማይ ኤክስፒሪየንስ ምንድነው? ፖድካስቶችን በጣም ለማየት ሞክሩ። ቲቪ ሾዎችን፣ ጥሩ የሆኑ ኢንፎርማቲቭ የሆኑ ነገሮችን በእንግሊዝኛ የተሰሩትን። ምክንያቱም አሁን ኮሪያኛ የሚናገሩ ኢትዮጵያኖች በጣም ብዙ አውቃለሁ። የኔ እህቴ ልጆች አረብኛ በደንብ ይናገራሉ። ከምንድን የለመዱት? ከቲቪ ፊልሞች ምናምን በደንብ ነው የሚያስተምሩ ቋንቋ። ለምን ብትል ተመስጠ ስለሆነ የምታያቸው፣ ታሪኩን ለመረዳት እያሰብክ ስለሆነ የምታየው ኢንዳይሬክትሊ እንድትማር ያደርጋል።
አይደለም ምክንያቱም እኔ በእኔ አመለካከት he is ዶክተር ምናምን ከምንል በተለይ አደልት የሆኑ ሰዎች ሙቪዎችን ቶክ ሾዎችን አይደለም ቲቪ ሾዎችን ብናይ የተሻለ በፍጥነት የመልመድ ቻንስ አለ ምክንያቱም አብረን ምንንም ስለምንለምድ ፕሮናንሲዬሽኑንም አብረን ስለምንለምድ የሚሉት ምን እንደሚሉ እንዲሰማን ስለሚያደርግ የምሬ ነው ቴክ ኢት ሲሪየስሊ እንግሊዝኛ ቋንቋችሁን አሳድጉላችሁ ሁለተኛው ደግሞ ability to focus የሆነ አንድ ነገር ላይ ፎከስ የማድረግ ስኪል በጣም ነው የሚያስፈልገው በዚህ ዘመን ምክንያቱም አብዛኛው ሰው እንደዚህ በቁልቁል እየተተከለ ነው አቴንሽን በማጣት ውስጥ ምናልባትም ከዚህ በኋላ ወደፊት 4-5 ዓመታት ስትሄዱ 2 ደቂቃ የሆነ ነገር ላይ መቀመጥ በጣም ፋንሲ ነው የሚሆነው ሰዎች ኤክስትሪምሊ ዲስትራክትድ ናቸው በጣም ብዙ ነገር ነው የሚያስቡት ባንድ በዚህ ቲክቶክ በዚህ ቲቪ በዚህ ሬስትለስ ነው ሰው 2 ደቂቃ መቀመጥ አይችልም አንድ ነገር ላይ ምክንያቱም እንዳያችሁት ኢንተርኔቱ አለ ሶሻል ሚዲያው አለ እዚህ ጋር ጫጫታው ረብሻው ምኑ ዳንሱ ምኑ ሶ ቁጭ የሚል ሰው ሰክሰስፉል ነው የሚሆነው ማለት በጣም ከባድ ሬር የሆነ ስኪል ይሆናል ማለት ነው ወደፊት ቁጭ ብሎ የሆነ ነገር የሚሰራ ሰው ሬር ስኪል ነው የሚሆነው በቃ ያን ስኪል አታገኘው ምክንያቱም ዲስትራክት የሚያደርገን ነገር እየበዛ ነው የሚሄደው ወደፊት ስታየው ደግሞ ጭራሽ ማሰብ ሁሉ እንዲያስጠላህ የሚያደርግ ነገር ነው እየመጣ ያለው ለምን ካልከኝ ሁሉ ነገር የሚያስብልህ ነገር እየመጣ ነው አይደለም ቻትጂፒቲ አለ ምን አለ ሰው እኮ አያስብም የምሬ ነው እንደውም የሆነ ፋኒ ቪዲዮ እያየው ነበር ኤአይዎች እርስ በርስ ፕላትፎርም ፈጥረው መወያየት ጀመሩ አሉ የምር ትሩ ነገር መሰለኝ ነገር እርስ በርስ ማውራት ጀመሩ አሉና ሰው ላይ ነው ሙድ የሚይዙት አሉ እንዴ 7 ሲደመር 9 አልጠየቀኝም አይነት ነገር ማለት ነው ላይክ ሊትራሊ ሰው ማሰብ እያቆመ ነው እየደነዘዘ ነው ተረተኛል የሆነ ነገር ላይ ቁጭ ብሎ ምንድነው ብሎ ማሰላሰል የሚባለው ነገር ሉዝ እያደረገው ስለዚህ እንደዚህ ማድረግ የሚችሉ ሰዎች ውጤታማ ይሆናሉ የምሬ ነው 2 ደቂቃ መቀመጥ ያለ መቻል አሁንም ኦልሞስት እንደዛ ሆነናል ኢማጂን ፋይናንሻሊ ወይም በገንዘብ ስትሰቃይ በሳምንት ወይ በቀን 2 ሰዓት መቀመጥ አቅቶ ነው አብዛኛው ሰው አሁን እኮ በገንዘብ ችግር የሚሰቃየው አንዱ ሪዝን ሳስበው በቀን 2 ሰዓት መቀመጥ ስለማይችል ነው የምሬ ነው ይሄው እኛ ስንት ጊዜያችን ነው ቪዲዮ ኤዲተር ከፈለግን ፕሮፌሽናል ወር አልፎናል አንድም ግን አንጀት የሚያርስ አላገኘን ከዛ ራሳችን ብንሰራው ይሻላል የሚል እንትን ውስጥ እስክንደርስ ድረስ ግን ይሄንን አንድ ሰው 2 ሰዓት ቢቀመጥ በቀን በአንድ ሳምንት ቪዲዮ ኤዲቲንግ ይችላል ብዬ አምናለሁ ዴዲኬትድ ከሆነ በቀን 2 ሰዓት በሳምንት ይችላል እቺን ላለመቀመጥ ግን በወር 10 ሺህ 20 ሺህ 30 ሺህ 40 ሺህ እንደሚሰራው ስራ ሉዝ ያደርጋል አይደል ስለዚህ ምን ያህል የሆነ ነገር ላይ ፎከስ አድርጎ መቀመጥ እንዳልቻለን ነው የሚያሳየው ሰው 2 ሰዓት መቀመጥ ቢችል በቀን የምሬን ነው በጣም ብዙ ስኪል መማር ይችላል ቅድም እንዳልኩት እንግሊዘኛ ከቻለ ደግሞ ምንም መሆን ትችላለህ የምሬን ነው ማለት ሰርቲፊኬት ነው ምናልባት ሊጠይቅህ የሚችለው ትልልቅ ድርጅቶች ስለመግባት በግል የሚሰራ ነገር ብዙ ነገር ነው የምትችለው አሁን ደግሞ እየቀረ ነው ስራውን ስራ አለት እንጂ ሰርቲፊኬት የሚጠይቅ የለም በመንግስት ደረጃ በድርጅት ደረጃ ልትጠይቅ ትችላለህ እንደ መንግስቱ አሰራር እንደ ህጉ በተረፈ ግን እኔ አሁን ቪዲዮ ኤዲተር ላይሰንስ አንጣልኝ ወይ ደግሞ የቪዲዮ ኤዲተር እንትን አንጣልኝ አይደለም ቪዲዮ ድብና አድርጋ የሰራውን 3 ደቂቃ ቪዲዮ ላክልኝ ቤስት ከሆነ ለምን ነው ማልፈልግ እኔ ምን አገባኝ የትም ተማር ማርስ ላይም ተመረና ግራፊክስ ጎበዝ ከሆነ ማንንም ሰው የሚፈልገው ስኪል ነው ግን ስኪል ደግሞ አኳየር ለማድረግ ምን ይፈልጋል ቁጭ ማለት ይፈልጋል ሰው ደግሞ ምንድነው ሉዝ ያደረገው ቁጭ ማለት አይችልም በቃ ሬስትለስ ነው ሶ ፎከስ የሚያደርጉ ሰዎች ዊነር ናቸው ኢን ዘ ኔክስት ብዬ አስባለሁ የኔ አረዳድ ነው በነገራችን ላይ እሺ ናቲንግ እንትን አይደለም እንዲሮ እንደዛ የምትሉ ሰዎች ሊኖሩ ይችላሉ ግን በእኔ እይታ ግን ቁጭ የሚሉ ሰዎች ዊን ያደርጋሉ ምክንያቱም ሰዎች ሌዚ እየሆኑ ነው ያሉት ነገር ቤት ነው በቃ አሁን እኮ ምን ኢንፎርሜሽን ቤት ነው ቤት ሆነ ትሰራለህ ከቤት ምንም ይሄ ጉልበትን አቴንሽን የሚጠይቅ ነገር እየቀነሰ ስለሚሄድ አቴንሽናቸው መሰብሰብ የሚችሉ ሰዎች ዴፊኒትሊ በባትሪ የሚፈልጉ መሆን ይችላሉ ምንም ጥያቄ የለውም ስለዚህ you need to learn ቁጭ ማለት ፎከስ ማድረግ የሆነ ነገር ይዞ ረጅም ሰዓት የመሞከር አቅም ማዳበር አለባችሁ በቃ learn something ያን ማድረግ ከቻላችሁ ዴፊኒትሊ አሁንም እፈልጋለሁ ኤዲተር በነገራችን ላይ ቪዲዮ የምታዩ ሰዎች ፖርትፎሊዮ ማለት እኔ ስምህን እንትና ማለት አይደለም በቃ ለኔ ፖርትፎሊዮ ማለት የሰራኸውን ስራ ላክልኝ ምክንያቱም የሆነ ቦታ ራስን ፕሬዘንት ስታረግ ምን ያህል እንደተቀመጥክ እኮ ይናገራል እዛ ስራ ላይ ለማዘዝም በነገራችን ላይ ዕውቀት ይጠይቃል አሁን ኤአይ ፕሮምፕተሮች እንዳሉ ታውቃለህ ፕሮፌሽናል ኤአይን ማዋራት የሚችሉ እሱ ራሱ ስኪል ነው ተረተኛ ኤዲተር ራሱ ብትሆን ኤአይን ተጠቅመህ በደንብ ኤዲት ለማድረግ መቀመጥ መቻል አለብህ ኤአይን አንደርስታንድ ለማድረግ መቀመጥ መቻል አለብህ በኤአይ ተጠቅመህ ብዙ ነገር ይሰራል these days people are making millions ኢትዮጵያ ውስጥ በኤአይ ቻትጂፒቲን ተጠቅመው ግን ቁጭ ማለት ይጠይቃል ቁጭ ካላልክ መቼም አይመጣም ስለዚህ learn to sit
ቁጭ ብሎ ፎከስ አድርጎ መስራት ሬር እየሆነ ይሄዳል ብዬ ነው ማስበው in the future። ሶስተኛ ability to work with other people እየቀረ ነው የሚሄደው ብዬ አስባለሁ። ከሰዎች ጋር አብሮ የመስራት ስኪል ማዳበር አለብን in the future። በጣም ወሳኝ ነው። ብዙ ሰዎች these days ማለት ነው በጣም ራሳቸውን ኦቨርሬት ያደርጉትና ገብቷል አይደለም ስኪላቸውን ከሚያሳድጉ በላይ ኢጓቸውን ነው የሚያሳድጉት አይደለም። ኢጎ ሲለጠጥ ደግሞ ይፈነዳል። ሲፈነዳ ፊትህን ነው የሚሸፍን የራስን ወይም የራስን ፊት ነው የሚያበላሸው የዛን ሰው አይደለም። ስለዚህ አንዳንድ ሰዎች ከሰዎች ጋር እንዴት መስራት እንዳለባችሁ ማወቅ አለባችሁ። ገባህ አይደለም? ኢጎ ብቻውን ጥቅም የለውም። ይልቁንስ ስኪልህን ቤተር ማድረግ የተሻለ ነው። ምክንያቱም ስኪል መደራደሪያ ነው። ተረዳኝ? አቅምህ መደራደሪያ ነው። ከሰዎች ጋር አብረህ ከምትሰራቸው ሰዎች ጋር መደራደሪያ ነጥብህ ነው። እሱ ላይ ነው ፎከስ ማድረግ ያለብህ። ምክንያቱም ይኸውልህ በአንድም በሌላ መንገድ የሆነ ሰው ቀጥሮ እያሰራህ ነው ማለት ካንተ ይሻላል በሆነ ነገር ይህን ውስጥ ሊቀበለው ይገባል። በአንድም በሌላ መንገድ ካንተ የሚሻለው ነገር አለ። ከቻልክ ትማራለህ ከዛ ሰው። እኔ ማውቀው ነገር በቅቶኛል ካልክ ደግሞ ትሄዳለህ አይደለም። ይሄ ኔጌቲቭ ኢንቫይሮንመንት መፍጠር ግን ራስህን የሚጎዳህ ነው። እዛ ኢንቫይሮንመንት ውስጥ የምሬን ነው። ብዙ ሰዎች ዋጋ የሚከፍሉት በዛ ነው አይደለም። የሆነች ኤና ቢን መደመር ሲችሉ they think they can control everything ግን it's not ስኪልህን ሞር አሳድገው። ኢዚሊ ሪፕሌስ ማድረግህ ከሆነ you're not doing anything ማለት ነው። irreplaceable ነው መሆን ያለብህ። የምሬን ነው። in the future AI በጣም ብዙን ፓርት ስለሚሸፍን ተረተኛል ብዙ ነገሮችን ያቀለለ ስለሚሄድ በቀላሉ ሪፕሌስ እንደምትደረግ ማወቅ አለብህ። ሪፕሌስ እንዳትደረግ ደግሞ የሚያደርግህ ሂውመን ኮኔክሽን ነው። አብረህ ከምትሰራው ሰው ጋር ያለ ኢንተራክሽን ነው። ከኤአይ የተሻለ ኢንተራክሽን ፈጥረህ መስራት ማትችል ከሆነ ካንተ ጋር ከሚጨቃጨቅ አለቃው ኤአይውን ቢያሰራ ይቀለዋል። ተረተኛ ምክንያቱም ኤአይ ሂዩማኒቲን ማስመሰል ይችላል። ባይኖረው እንኳን ያስመስልልሃል አይደለም። እንዴት ዋልክ ደህና ነህ ዛሬ ደብረዋል ይልሃል እኮ ኤአይ። በነገራችን ላይ ግን you don't feel anything። ሰው ግን የመሩ ነው። እዚህ ጋር ኢሞሽናል ኢንተለጀንስ የሚያስፈልጋችሁ እዚህ ጋር ነው እና ኮሚኒኬሽን ስኪል የምትሰራበት ኢንቫይሮንመንት ላይ ኢሞሽናሊ ኢንተለጀንት መሆን አለበት። ሰልፍ አዌርነስ በጣም ያስፈልጋል። ራስን ማየት ምንድነው ፕሮቫይድ እያደረኩ ያለሁት ለዚህ ካምፓኒ፣ ለዚህ ሰው፣ ለዚህ ድርጅት፣ ለዚህ ሲቹዌሽን ምንድነው ፕሮቫይድ እያደረኩ ያለሁት፣ እንዴት መጨመር እችላለሁ ያን አቅሜን። ምክንያቱም ኤአይ በበዛበት ዘመን አይደለም ማሽን በበዛበት ዘመን ሮቦት በበዛበት ዘመን ከሰዎች ጋር የመስራት አቅም ከሌለ በሮቦት በቀላሉ ነው የምትተካው በቀላሉ። ምክንያቱም ሮቦቱ ካንተ የተሻለ ይሰራዋል። ሰውን እንዳይተካ የሚያደርገው ሰዋዊነት ባህሪውም ስለሆነ አይደለም። ፖዚቲቭ ኤነርጂ መፍጠሩ፣ ፖዚቲቭ ኤንቫይሮንመንት መፍጠሩ፣ ኮሚኒኬት ማድረጉ፣ ያ ነገር እንዲያድግ ከልቡ ኬር ማድረጉ አይደለም። ኢምፕሩቭ እንዲያደርግ ማሰቡ አይደለም። ካለቃው ጋር ያለው ሪስፔክት ቫልዩ ነው እንጂ የማሽን ኢን ዘ ፊውቸር በጣም ብዙ ስራዎች በማሽን እንደሚቀየሩ አሁን ማሳያው ነው አይደለም። ምናልባት በጣም ብዙ ኢቭን እነ ዶንኪ ቲዩብን ጨምሮ አብዛኛውን ስራቸውን እየሰሩ ያሉት በኤአይ ነው። በጣም ብዙ ሰው ነው የቀነሱት። በጣም ብዙ ሰው አራተኛ ምናልባት ካልተቀነሱ ውስጥ ለመሆን ያንተ ቦታ ማይተካ መሆን አለበት ማለት ነው። ሰው ደግሞ ኮኔክሽን ይወዳል። ኔቸራችን እንደዛ ነው። ስለዚህ ኮኔክሽን ስትሮንግ ከሆነ ስትሮንግ የሆነ ኮኔክሽን መፍጠር ከቻል ሰዎች ኦልዌይስ ይፈልገዋል። አራተኛ አቢሊቲ ቱ ቹዝ ኢንቫይሮንመንት። በዚህ ሰዓት የሚያስፈልግ ስኪል ኢንቫይሮንመንትን የመምረጥ ስኪል ነው። ምክንያቱም ሁሉ ያለበት ዘመን ነው። ሁሉም ነገር ያለበት ዘመን ነው። ከዚህ በላይ እኔ እንጂ የትኛውም የዓለም ዘመን እንዳሁኑ ሁሉ ነገር ያለበት ይሆናል ብዬ አላስብም አይደለም። ኢንተርኔቱ በነፃ ነው ደግሞ ሁሉ ነገር አይደል? በነፃ የፈለገው ህይወት ውስጥ መግባት ትችላለህ። ዛሬ ተነስተህ ሱስ ውስጥም ደስታ ውስጥም ምን የምታጣው ነገር አለ? በዚህ ሰዓት ላግኝ ብለህ ጥሩም መጥፎ አታጣም። ኢንቫይሮንመንትን መምረጥ የማትችል ሰው ከሆንክ ግን ዋጋ ትከፍላለህ። በጣም ብዙ ሰው ማይንድ ሴቱን ቀይሮ ህይወቱን መቀየር ያስባል። በጣም ሬር ነው። ከማይንድ ሴት ተነስተ ህይወትን መቀየር በጣም ከባድ ነው። በተለይ ደግሞ ከጥሩ ኢንቫይሮንመንት ካልመጣ፣ ከጥሩ ቤተሰብ ካላደግ፣ የሚያሳይ ሰው ከሌለ፣ ነገሮች ካልገቡ ማይንድ ሴትን ሽፍት አድርጌ ምናምን ሜዲቴት አድርጌ ምናምን ሬር ነው ቻንስ የመለወጥ። ከዛ በላይ የሚቀይረ ኢንቫይሮንመንትን መቀየር ነው። ምክንያቱም የሰው ልጅ ለኢንቫይሮንመንት ሪያክት የሚያደርገው ይበልጣል። ገባ? ከራሱ ጋር ፋይት ከሚያደርገው ነገር በላይ። ለዛ ነው በጣም ብዙ ጊዜ መለወጥ እንዳለበት ታስባለህ አይደል? ጭንቅላት ያስባል። ማይንድ ሴትን ለመቀየር ትሞክራለህ። 2 ቀን አድርገው 3ኛው ቀን እዛው ነው። ቢኮዝ ኢንቫይሮንመንት አልተቀየረም። ለአንተ ሳይሆን በፍጥነት ለኢንቫይሮንመንት ነው መልስ የሚሰጠው ሰው። ተረዳኸኝ? እዚህ ጋር የፓስታ ሽታ የሸተተ ሽሮ ማሰብ አትችልም። ኢንቫይሮንመንት ማለት ያ ነው። ዳማች ፓወርፉል ነው። መጥፎ ሽታ የሸተተ ጥሩ ማሰብ አትችልም። በጣም ከባድ ነው። ምክንያቱም ማይንድን ካንተ መንጠቅ ስለሚችል አቅም ስላለው ፎከስን መውሰድ ስለሚችል ተረተኛ።
ስለዚህ ኢሞሽንህን ፎከስህን መንጠቅ የሚችል ነገር ካለ ኢንቫይሮንመንት ውስጥ ድንጋይ ላይ ውሃ እንደማፍሰስ ወይም ደግሞ ሁለት ወደፊት አንድ ወደ ኋላ ነው። አራውን ነው ሁለት ወደ ኋላ አንድ ወደፊት ነው እንጂ ጭራሽ ወደፊት አትሄድም። በጣም ሬር ነው። ለዛ ነው በጣም ብዙ ሰዎች ችግራቸው ካለበት ቦታ ሆኖ ህይወታቸውን ለመቀየር ሲሞክሩ እዛው ዘመናትን ሲርመጠመጡ የምታገኛቸው። ኢንቫይሮንመንታቸው መምረጥ የሚችሉ ሰዎች ደግሞ ስማርት ሳይሆኑ እንኳን የተሻለ ጭንቅላት ሳይኖራቸው እንኳን ውጤታማ ሆኖ ታገኛቸዋል። ውሎ ሲቀየር አንተ ትቀየራለህ፣ ቦታ ሲቀየር አንተ ትቀየራለህ። ለዛ ነው በጣም ብዙ የድሮ መጽሐፎችን ካየ ያው ማን ብለው ነው ያስቡት ሰው ልጅ ስለሆነ ሰው ከኖረበት ከቤተሰቡ ሩቆ ሲሄድ ነው ውጤታማ የሚሆነው የሚል አሰምሽን አለ። ስትሩ ባይዘው ምክንያቱም ኢንቫይሮንመንት ሲቀየር አስተሳሰብ ይቀየራል። እንደ ድሮ እንደ ልጅነት የምትታሰብበት ነገር ይቀራል። ኃላፊነት ያንተ ይሆናል። ካልሰራ አትበላም፣ ካልሰራ የቤት ኪራይ አትከፍልም። ስለዚህ ኢንቫይሮንመንቱ ምን ማድረግ ይጀምራል። እዛም ሄደህ ግን የምትይዛቸው ጓደኞች፣ የምትውልበት ቦታ፣ የምትሰማው ነገር ከተበላሸ ከዛ ውስጥ ውጪ ማሰብ አይቻልም ነው። ስለዚህ ኢን ዘ ፊውቸር ዓለም ከመጠን በላይ ሰዎች እኮ አንተ የገቡበት ሱስን ብትሰማ ለአእምሮ ይዘገንናል። ምን ያን ኢንቫይሮንመንት ፓወር ሰው እኮ አሁን ላይ ይሄ እንደይባለው ቨርቹዋል ሪያሊቲ ውስጥ ገብቶ እኮ ፍቅረኛ ይዞ ትዳር ይዞ እየኖረ እኮ ነው ከኤአይ ጋር ከአሻንጉሊት ጋር ዳርክ ዌብ ውስጥ ገብቶ እኮ በጣም ብዙ ሱስ የሚጠቃ ህዝብ አለ። አሁን ወጣቱ እንዲህ ስታያሉ ሱሳይዳል የሚሆነው ጭምር በፖርኖግራፊ ሱስ አፈር ድሜውን የሚበላ ሰው አለ። ፖርኖግራፊ እንኳን አይደለም ከፖርኖግራፊ 10 እጥፍ ዘግናኝ አይነት ፖርኖግራፊ ውስጥ የገቡ ሰዎች አሉ። ረተኛል አይቆምም ካልሸሸው። ረተኛል ሱስ ውስጥ በጣም ብዙ ነገር ውስጥ የሚከት ኢንቫይሮንመንት ነው። እነዛ ሰዎች ጋር ሄደህ ብትጠይቃቸው መውጣት ይፈልጋሉ። ሳይፈልጉ ቀርቶ አይደለም። እንደምታስበው ግን ማሰብ መለወጥ ማለት አይደለም። በጣም ከባድ ነው። ስለዚህ መጀመሪያው ይህን ቦዲህን እንደምንም ነቅለህ ከዛ ቦታ ማራቅ ገባ። ስታይ ትማራለህ፣ ስታይ አሃ ትላለህ፣ ስታይ ቀስቃሾች እየጠፉ ይሄዳሉ፣ ስታይ እንትን እያለ ይሄዳል። በቃ እየራክ ፌድ እያደረገ ይሄዳል። ስለዚህ እኔ የምላችሁ መጥፎ ነገር ውስጥ ያላችሁ ሰዎች ቶሎ ቀይሩ። ወደፊት ገና ከባድ ጊዜ ይመጣል። ሬዚስት ማድረግ ማንችለው ማለፍ ማንችለው ስክሮል ማድረግ ማንችላቸው አይነት ነገሮች ይመጣሉ። አንዳንዴ ስክሮል ማድረግ አይከብድም። አንዳንድ ወሬ ስትሰማ ትፈልጋለህ ስክሮል ለማድረግ ግን የዛሬ ያክል ነው ኢንቫይሮንመንት የሚያዝ። ስለዚህ should be careful። ኢንቫይሮንመንታቸውን ኮስተር ብለው መምረጥ የሚችሉ ሰዎች in the future they will win። ምክንያቱም ዓለም ሞር ዲስትራክሽን እየሆነች ስለምትሄድ ሞር ከባድ እየሆነ ስለሚሄድ you should be understand። ምክንያቱም አሁን እንዳልኩት ቅድም በጣም በብዙ ነገሮች የተዋጡ ሰዎች እንዳሉ ብለን ያወራ ነው በኢንቫይሮንመንት ምክንያት ስለሆነ። ኢንቫይሮንመንት ደግሞ በአካል ያለ ጓደኞች ብቻ አይደለም። ኦንላይን ላይ ሶሻል ሚዲያ ላይ የምታረጋቸው ነገሮች በጠቅላላ ኢንቫይሮንመንት ናቸው። ኤኒቲንግ ካንተ ኤግዚስተንስ ውጪ የሆነ ነገር ኢንቫይሮንመንት ይባላል። ሰው ደግሞ ራሱን ሪፍሌክት የሚያደርገው እዛ ውስጥ ነው። አረተኛል ህልውናው ራሱ ያለው ኢንቫይሮንመንት ውስጥ ነው። የሱ ሪፍሌክሽን ነኝ አይደለም የምናየው ነው የምንሆነው አይደል። ከልጅነታችን ጀምሮ ሪፍሌክሽን አይደለም። አባት እንዲህ ሲል እንዲህ ትላለህ አርሃሲለ እየወሰድክ ነው እኮ የምትማረው። ይሄ እኮ ባህሪያችን ነው። ዛሬ ስላደግን የመጣ አይደለም። ከህፃንነት ጀምሮ ኮፒ ያደረግን ነው እዚህ የደረስነው ኢንቫይሮንመንታችንን። ስታድግ ግን ኢንቫይሮንመንትን የመቀየር አቅም አለ። ህፃን ሆነህ አትችልም። ለምን? ብቻህን ሰርቫይቭ ማድረግ ስለማትችል የሰጠው ኢንቫይሮንመንት ነው። ስታድግ ግን የመሸሽ አቅም አለ። ዩዛት ራን። የመጨረሻውና አምስተኛው ባለፈው አውርቼዋለሁ ability to get bored ነው። መደበርን መቋቋም የሚችሉ ሰዎች in the future ምን ያደርጋሉ አሁን በእኔ አመለካከት። ምክንያቱም ቅድም እንዳልኳችሁ ፊውቸሩ AI ነው ምናምን ይላል። AI ላይ ራሱ ቁጭ ብሎ ለመስራት ተረተኛል። AI ላይ ቁጭ ብሎ ለመስራት ራሱ ድብርትን የመቋቋም አቅም ሊኖርህ ይገባል። ቦርደም ወይም ደግሞ ድብርት የምትሮጠው ነገር አለም ሸሽተህ የምትለማመደው ነገር ነው። ለምን ካልከኝ ህይወት የሚለውጥ ነገር ህይወት የሚያሻሽል ነገር ሁሉ ይደብራል፣ ይሰለቻል። ምክንያቱም ኤክሳይቲንግ ነገር የለውም። የተለየ ኤክሳይቲንግ ነገር ቢኖረውም በአመታት ነው የሚመጣው። በአመታት ልዩነት 5 አመት ፈክተ 6ኛ አመት ላይ ሊሆን ይችላል። አመት ፈክተ ሊሆን ይችላል። ኔክስት ይር ላይ ሊሆን ይችላል ለውጡ። ስለዚህ አመቱን ሙሉ በቦሪንግ ህይወት ውስጥ ነው የምትኖረው። አሰልቺ ህይወት ውስጥ ነው የምትኖረው። ይሄን ከዚህ ተናገራለሁ። እስኪ ሰክሰስፉል ሰዎች ሊዋቸውና የትኛው ሰክሰስፉል ሰው ኤክሳይቲንግ የሆነ ላይፍ ያለው አይታችሁ ታውቃላችሁ? ይኸውልህ አብዛኞቻችን የሰክሰስፉል ሰው ህይወት ቢሰጠን አንፈልገውም። በጣም እምቢ ነው የምትለው። ለምን? በጣም ቦሪንግ ነው፣ ድግግሞሽ ነው። ኤቭሪዴ መገኘት ነው የሆነ ቦታ፣ ኤቭሪዴ መቀመጥ ነው፣ ኤቭሪዴ ማየት ነው፣ ኤቭሪዴ ማሻሻል ነው፣ ኤቭሪዴ መጨቃጨቅ ነው፣ ኤቭሪዴ ኢምፕሩቭመንት ነው፣ ኤቭሪዴ እንዴ ለምን አላረጋችሁም ነው፣ ኤቭሪዴ ይሄን አላሻሻላችሁም፣ ይሄን ወደቃችሁ፣ ይሄን ተነሳችሁ፣ ይሄ ተሰብሯል፣ ይሄ ጭቅጭቅ ነው። የትኛውም ኢትዮጵያ ውስጥ ያሉ ሰክሰስፉል ሰዎች ያቸው ህይወታቸው ከዚህ ያልፍ። አሁን ብዙ ሰው
ሰውን የሚያስበው የሆነ ሰክሰስፉል ሰው ሲሆን ከሱ ጋር አብረህ ብትሰራ ላይፍ ኢዝ ሶ ኤክሳይቲንግ ዋክስ ጭቅጭቅ ይበዛዋል፣ ትርምስ ይበዛዋል። ምክንያቱም ያ ነገር ስትራክቸር ሆኖ እንዲቆም ብዙ መተራመስ አለበት፣ ብዙ መጨቃጨቅ አለበት። አለበለዚያ ይወድቃል፣ አለበለዚያ ይፈርሳል። ብዙ ሰዎች ነው እኔም ላይክ ያው ስለ ራሴ አልሰማም፣ ግን ስለ ሌሎች አካባቢ ላይ ስላሉ ሰዎች ስለምሰማ ነው ኢንፎርሜሽን። አብሯቸው የሰሩ ሰዎች እንዲህ ናቸው እኮ እንዲያ ናቸው እኮ ኧረ እንደምታስበው አይደለም ይለዋል። ብሮ እንዴት ነው እንዴ እንደምታስበው? አንተ የታውቀዋለህ ሲጀመር እንደምታስበው ለማለት እኮ ያንን ህይወት አታውቀው። እሱ እዚህ ጋር ያደረሰው ያንን ህይወት በብዙ ጭቅጭቅ፣ በብዙ ትግል፣ በብዙ እንትን ውስጥ ነው። የምር ትልልቅ ሰዎችን ጭምር ነው ኧረ እንዲህ ነው፣ ኧረ ገብጋባ ነው፣ ኧረ እንደዚህ ነው ምን ይለዋል። ሳስ ሃዊ ጌት መጀመሪያ ሀብታም የሆነው ለዛ ነው። ተረተኛ ኃይሌ ነው መሰለኝ ሲያወራ የሰማሁት መኪና እየነዳን ከጓደኛዬ ጋር አንተ ቋጣሪ ምናምን አለው ቋጥሮ ነው ፎቅ የሰራው አለው ከዛ ልጅ ብቻ እንደዚህ አይነት ነገር ራሱ ነው የተናገረው ሴፉ ላይ ቀርቦ እና ጓደኛው ነው ያለው የኃይሌ ጓደኛ አንተ ቋጣሪ አለኝ አለ በመስኮት ሲለኝ ከሰሰት በኋላ ግን እንትኑ ኦርደሩን አንተ ቋጣሪ ሲለው ጓደኛው ቋጥሮ ነው ፎቅ የሰራው አለው። ሶ ዛሳዊ ጌት አንተ ስላላየኸው ነው የሚገርምህ ስሙዝ መንገድ ያገኘው ስለሚመስል የምሬን ነው ማለት። ስለዚህ በድብርት ውስጥ መስራት መለማመድ ያስፈልጋል። በጣም ብዙ ሰዎች ከሀገር ሲወጡ አዲስ ስራ ሲጀምሩ በጣም የሚደበሩት ካየ መቋቋም ሲችሉ ሲያልፉ ግን እየወደዱት አዳፕት እያደረጉት ይሄዳሉ። ስለዚህ እቺ ድብርቷን ታይም ማሳለፍ የማይችል ሰው ከአንድ ስራ ወደ ሌላ ስራ ከሌላ ስራ ወደ ሌላ ስራ ሲዘል ነው የሚኖረው ዘላለም አልቦ። ለምን ያቺ የድብርት ፔሪድ አለች ብታሰለች መግባት የማትችልበት ከሰዎች ጋር ሲንክ ማድረግ የማትችልበት እዚህ ውስጥ ልኖር ነው እንደሚያስብሉህ በጣም ብዙ ነገሮች አሉ። እሷን መሻገር ከቻልክ አዳፕት እያደረገው ይሄዳል። ውስጥ ኤክሳይቲንግ እየሆነ ሊሄድ ይችላል። በራስ መንገድ ሞዲፋይ ታደርገዋለህ። በጣም ብዙ ሰው የመጀመሪያው 3 ወር ስራውን ይለቃል። የመጀመሪያው 3 ወር የጀመረው ቢዝነስ ይተዋል። የመጀመሪያው 3 ወር ለምን ቦርደም ፔሪድ ነች። በጣም ከባድ ሀስል ኤክስፔክት እናደርገው አይደለም ያን የሚያልፍ ሰው ነው። ድብርትን መቋቋም የሚችል ሰው እንጃ ኢን ዘ ፊውቸር። ምክንያቱም ዓለም ጥረቷ ሁሉ ልታዝናናህ ነው አይደለም። ሲደብር ቲክቶክ አለ፣ ሲደብር መዝናኛ፣ ሲደብር ፖርኖግራፊ አለ፣ ሲደብር ክለቡ አለ፣ ሲደብር መጠጥ ቤቱ፣ ሲደብር ቨርቹዋል ሪያሊቲ አለ፣ ጌሙ አለ፣ ምኑ አለ፣ ቻቱ አለ፣ ስናፕ ቻቱ አለ፣ ኢንስታግራሙ በቃ ራስን ብቻ ማዝናኛ መንገድ ብቻ ነው የተፈጠረው። ስለዚህ መደበርን እንደ ጦር ነው የምትፈራው እንደ መድፍ። ስለዚህ መደበርን መቋቋም ከቻልክ you can learn anything። መጀመሪያው ላይ እንግሊዘኛውንም ትማራለህ፣ ኤአይውንም ትማራለህ አይደል? ያልገባህንም ነገር ትማራለህ፣ ቪዲዮ ኤዲቲንጉንም ትማራለህ፣ ሌሎች ስኪሎች ኤኒቲንግ ምድር ላይ ገባ። አሁን እኔ ኢን ዘ ፊውቸር ምንም ነገር ቢልድ ማድረግ እንዲያቀተን እየሆንን የምንሄድ ይመስለኛል። ሌዚ እየሆነ አራተኛ ለምን ካልክ የሚደብርን ነገር ትንሽ ደቂቃ መቋቋም አንችልም። እንደዛ ይሆናል። ያሁኑ ጄኔሬሽን እኔ ያለው ሲስተር ልጆች ጋር ምናምን ሲሄዳና ሁለት ደቂቃ ቪዲዮ ያዩልህ በቃ ስክሮል በቃ በጣም ቶሎ ነው የሚደብራቸው በዛ እድሜያቸው ማለት ነው። ገና ላይፍን ሳያዩት መደበር የጀመረ እስኪ አስበው የሰውዬ ከ2 ሰዓት እስከ 11 ሰዓት እንዴት ስራ ሊሰራ ነው? እስኪ አስበው የሰውዬ እንዴት እያነጋ የሆነ ነገር ክሬት ሊያደርግ ነው? ሉዝ ነው የምታደርገው። ስለዚህ ትሬኒንግ መደበር እየደበረ መደበርን መለማመድ ያስፈልጋል። ይሄን ደግሞ ሞር ፈርዘር የምትፈልጉ ከሆነ አይ ቲንክ ሃርቫርድ ቢዝነስ ሪቪው ቦርደም የሰራው ቪዲዮ አለ። ዋን በጣም ኢንትረስቲንግ ፕሮፌሰር አርተር መሰለኝ አይ ቲንክ ካልተሳሳትኩኝ እሱ ላይ ማየት ይችላል። እነዚህ 5 ስኪሎች definitely makes you successful ያስባሉ in the next future። ምክንያቱም ምንም አይነት ፕሮፌሽን ውስጥ ግቡ እነዚህ ነገሮች ኢምፖርታንት ናቸው። ሲስቴስ ዶክተር ብትሆን በጣም ጽሁፎች ሜዲካል ነገሮች የሚወጡት በእንግሊዘኛ ነው። በእርግጥ እንግሊዘኛ ሳችል ዶክተር መሆንም ትንሽ አስቸጋሪ ነው ያስባለሁ። መጀመሪያው እንዴት ገብቶ ዶክተር ትሆናለህ ብዬ አስባለሁ። ግን ስቲል ኮሚኒኬሽን ስኪል ማሳደግ አለብህ። እንግሊዘኛ መቻል ማለት ማዳመጥ ብቻ አይደለም፣ መናገርም ያስፈልጋል፣ መጻፍም መቻል ያስፈልጋል። ምክንያቱም ኤአይን ለመጠየቅ መቻል አለብህ። ኤአይ በነገራችን ላይ በደንብ የመጠየቅ ስኪል ይፈልጋል። አጠያየቅ በጣም ሊያሳስት ይችላል። ምክንያቱም አጠያየቅህ ራሱ ኢምፖርታንት ነው ምን እየጠየቅከው እንደሆነ። ስለዚህ ስኪል ባደገ ቁጥር ገቢ ይጨምራል በዚህ ዘመን እውቀት። ምክንያቱም ኢንፎርሜሽን አሁን በጣም ያለበት ዘመን ነው። ኢንፎርሜሽን ግን የሚጠቀም ሰው ትንሽ ነው። ስለዚህ በጣም በልጥ የሆኑ ሰዎች አንድ እያየኸው የሚያልፈን ኢንፎርሜሽን የተጠቀሙ ነው ሚሊዮን